አሰላሙ አለይኩም ወራህመቱላሂ ወበረካቱ። የውድ እስኪ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ሰሞኑን ጠፋ ብያለሁ፣ በአዲስ ቪዲዮ ብቅ እያልኩ ነው። በነገራችን ላይ ቪዲዮ ላይክ ሼር አድርጉልኝ ውዶች ኢንሻአላህ። ባረከላሁ ፊኩም። ዛሬ አንድ ነገር ልንገራችሁ። አንዳንድ ሰዎች ይመጡና ማለት ነው ላይቭ ላይ ሁኜ ወይም አንዳንዴ በውስጥ መስመር ምናምን ብቻ ኢየሱስ ጌታ ነው ተቀበይ ምናምን፣ አንዳንዶች ደግሞ ኦርቶዶክስ ምናምን ሃይማኖት እንደዚህ እንደዚህ፣ አንዳንዶች ደግሞ እስልምና ገዳይ ነው ይላሉና አንዳንዴ እንደዚህ እያሉ በሙስሊም ላይ ጥላቻን መጥፎ ነገርን ለሚያደርጉ ሰዎች ራሳቸው የራሳቸው ጎሳ የሆኑ ለምሳሌ ክርስቲያኖች እስልምና ገዳይ ነው መሐመድ የ9 ዓመት የ6 ዓመት ልጅ እንደዚህ አድርጎ ምናምን እያሉ ብዙ ይላሉና እኛ ስናስረዳቸው ማለት ሀቁ የት እንደሆነ ያውቃሉ፣ ግን ሌላ ስድባቸውን ብቻ የሆነ ነገር እንዲሁም ደግሞ ብዙ ይሰራልና የራሳቸው የሆነ የራሳቸው ሃይማኖት ተከታይ የሆኑ ወይም ኢስላምን ላይ ያልሆኑ ሃይማኖት ባለቤቶች ምስክር ሲሰጡ በጣም ደስ ነው የሚለኝና እኔ በጣም ነው የምወድ ወላሂ ነው የምላችሁ በጣም። እና ሰሞኑን ዞር ስል የተመለከትኩት አንድ ቪዲዮ ላሰማችሁማ ኢንሻአላህ እና አብረን እንመልከት። ባረከላሁ ፊኩም ኢንሻአላህ። ሙስሊም ብር እኮ ነው እከካዋን ያራገፈችው እኮ በሙስሊም ብር እኮ ነው። ቃለ እግዚአብሔር እየተባለ የምሰማው እኮ በማዳም ዋይፋይ እኮ ነው። አይገርምም? ግን ቅርናቷን ከቅርናታሟ ከግማታሟ የተላቀቀችው በሙስሊም ሳሙና ነው። ኧረ ኑሩ እናንተ በእውነት እናንተ ረጅም እድሜ ለእናንተ። ሰው ከቅርናቱ አላቆ ከጭቅቅት አላቆ ከድንቁርና አላቆ አንድ ክላስ ቤተክርስቲያን እንዲሆና ሰጥቶ እንዴት ገዳይ ይባላል? እንዴት ገዳይ ይባላል? እዛ ውስጥ እያፈነደዱ ነው አምላካቸውን የሚያመልኩት። ስዕል አድኖ ደቅና ማለት ነው አረቢት ውስጥ ተመልሳ ሙስሊም ገዳይ ነው ከኢትዮጵያ መጥፋት አለብን። የምራቸውን ነው። ኢትዮጵያ ዳ ሀገር ነች። ሙስሊም ከጠፋ አረብንም ጭምር ይጠፋል። አረብ ከጠፋ ከየት አባሽ አምጥተሽ ልትኖሪ ነው አንቺ? እንደ ዝንጀሮ ከዛፍ ወደ ዛፍ እየተንጠለጠልሽ እየዘለልሽ አርሼን እያንጠበጠብሽ ልትኖሪ ነው? የለም እኮ ቤት የሚባል የለም ማለት እኮ ነው። ቤተ ክርስቲያን የሚባል የለም ማለት እኮ ነው። ሙስሊም ከሞተ ሙስሊም ከሌለ እኮ በቃ የለም፣ ብር የለም ማለት እኮ ነው። ቤት የለም፣ ዝንጀሮ ተቀይራችኋል ማለት እኮ ነው። ቤተ ክርስቲያን አይሰራም ማለት እኮ ነው። ሙስሊም መጥፋት አለበት ብላችሁ ስትሉ ብትሰሩበት አረብንም ይጥፋ እያላችሁ ነው። ሙስሊም ገዳይ ነው ስትሉ ፍትሃዊ ሆኖ የሚኖርበት መኖሪያ ቤቱ አንድ ክላስ ቤተክርስቲያን ይሆንሽ ብሎ ስላድኖሽ እንድታንጠጥይ መስቀል እንትን እንድታደርጊበት የፈለግሽን እንትን ሻማሽን ጧፍሽን እንደፈለግሽ እንድትወኝበት የሰጠ ፍትሃዊ ሰው ነው። እዚህ ግምት ውስጥ ማስገባት አለባችሁ። ገርዳሚዎች እኔ ጋር መጣችሁ ልባችሁን ነው የሚቆስለው። እንዳትነካኩኝ እኔ እንዳትነካኩኝ። እኔ ስለናንተ ባወራ በጣም አንድ ቀን ራሱ አይበቃኝም። እየሳቁ ስለናንተ ባወራ በጣም ከባድ ነው። ስለዚህ ራሳችሁን ፈልጉ። ለሙስሊሞች ትከላከለላችኋለህ ትላለች። ልክ እንደ ተኳሽ ያደርጋታል። ደግሞ ልክ ምሳኤል የሆነ ንግግር ተናጋሪ አድርጋ እኮ ነው። እናንተ ከስድብ በላይ ከስድብ ውጪ ምንም የምታውቁት ነገር የለም። ገርዳሚዎች ፈንገሷ ቺማነች የኦርቶዶክስ መስዋዕት የምትሆነው ሁሌ ማማ ነው ምናምን የምትባለው ገንገበት የአፏ ስፋት ራሱ አፏ በጣም ሰፊ ነው። እሷ ራሱ አረብ ሀገር ነው የምትኖረው ሲሉኝ እንዴት እንደደነገጥኩ በጣም ነው የደነገጥኩት። እኔ በእውነት አረብ ቤት እየኖረች ነው በዚህ ልክ እንትን የምታደርገው ብዬ በጣም ገረመኝ። አሁን እፎይ የሚባለው ደንቆሮ ራሱ ኢጅፕት ነው የገባው አሉ።
ኢጅፕት ነው የገባው አሉ። ሙስሊም ሀገር ነው ራሱ ኢጅፕት የሚባለው። ክርስቲያኖች አሉ እዛ፣ ትንሽ ፐርሰንት ነው። እዛ ውስጥ ነው የገባው አሉ። ሙስሊም ቤት ሙስሊም ሀገር እየኖሩ ሙስሊም ገዳይ ነው፣ ሙስሊም አራጅ ነው፣ በሙስሊም ብር ቤተክርስቲያን እየተሰራ፣ በሙስሊም ብር መስቀል እየተገዛ፣ በሙስሊም ብር መጽሐፍ ቅዱስ እየታተመ መጽሐፍ ቅዱስ እየተገዛ ቃለ እግዚአብሔር እየሰሙ በሙስሊም ብር በሙስሊም ዋይፋይ ሙስሊም አራጅ ነው፣ ሙስሊም ገዳይ ነው፣ መጥፋት አለበት ይላል። ሙስሊም ከጠፋ ዓለም የለችም። ምን ይኖራል? እንዴት ይንቀሳቀሳል? ሙስሊም ከሌለ የለም። ኢትዮጵያ ውስጥ የምትኖሩ ክርስቲያኖች የሚቀበላችሁ የለም። በነገራችን ላይ እናንተ እኮ እንድትኖሩ እድል የተፈቀደላችሁ ሙስሊሞች ስላሉ ነው። በሌላ እንትኖች እንወደዳለን ብለህ የምታስብ ከሆነ መሀይም ነህ። አሁን በምዕራባውያን ምናምን ክርስቲያንነት ምናምን ይፈለጋል ብለህ የምታስብ ከሆነ በጣም ራስን እየሸወድክ ነው። አይፈለግም። በጣም የሚጠሉት ራሱ የሚንቁት ክርስቲያን በጣም ነው የሚንቁት። በጣም ነው የሚንቁት። ብዙ ገንገበት አለ፣ የነጭ ደንቆሮ አለ። በዛ ልክ ግን የነቁ ሰዎች ክርስቲያን ብለው ሃይማኖቱ ጠለቅ ብለው የሚያውቁት ታዘቧቸው። ምንድነው ይሄ ሰው ነው እንዴ ይላል። እንስሳ እኮ ነው ይላል። አንድ እስራኤላዊ እያመለከ ደግሞ ይሄ ደንቆሮ ምናምን ይላል። ቦታ የለው። እንደው ሙስሊሞች ናቸው የተከበሩት። ለምን ሲባል አይ በቃ አንድ አምላክ ሰማይና ምድር የፈጠረ አምላክ ነው የሚያመልኩት ነው። በቃ እዛ ጋር ነው እንትን የሚለው። ከባድ ነው። ስለዚህ ገርዳሜዎች እኔ ጋር መጥተሽ ፖለቲካ መስራትሽ ነው። ለሙስሊሞች ትከላከልላቸዋለህ። እየተከላከልኩ እንደሆነ መመስከርሽን በጣም ከባድ ነው። ደንብራቸዋል ማለት ነው። እየከለከልኳቸው ማለት ነው። በዚህ ልክ ከልካይ ነኝ ማለት ነው። አጥር ነኝ ማለት ነው። ይሄማ በጣም ከባድ ነው። በጣም ከባድ ነው። አላቅም ነበር። አመሰግናለሁ ስላሳወቅሽኝ። እነሱ ግን የሚከላከልላቸው አይፈልጉም። ተጽዕኖ የሚፈጥሩት ሙስሊሞች በዝምታ ነው። ጩኸት የነሱ ባህሪ አይደለም። ጋጋታ የነሱ ባህሪ አይደለም። ዝም ካለ ነው ደንብረህ ገደል የምትገባው አንተ። በቃ ሙስሊሞች ዝም ካሉ በቃ የለንም ብለው የሚያስቡት። እንደውም ሙስሊም ካወራ ተኝቶ ያድራል። ክርስቲያን ተኝቶ ያድራል ሙስሊም ካወራ። ዝም ካለ ግን በቃ ዝምታው በጣም ገዳይ ነው። በጣም ከባድ ነው። እና የሚሸረሸሩት የሚደነግጡት በዝምታችሁን ነው። ቀጥሉበት ዝምታችሁን። ገርዳሜዎች ግን ፖለቲካ ባለፈው ሁሱ ቤት ነው ከዛሃራ ጋር ፖለቲካ የሰራች አንዷ ደንቆሮ ነበር። የንግግሯ ክፋት በጣም የምታስጠላ ስትደብር፣ በጣም ጋንድያ አይነት ሰው በቃ ነሚማ ሰልማለሁ ብላ እኮ አምላኳን ክዳ እየሰለመች በመሀል እንትን ፖለቲካ ትሰራለች። እዚህ ጋር እኔ ጋር መጣ ደግሞ ፖለቲካ ትሰራለች። መፈጠራችሁን ትጠላላችሁ እኔ ጋር ስትነ በነገራችን ላይ የምሬን እምላችሁ ንግግሩ እኔንም አስፈራኝ። እኔ ሙስሊሚትን አስፈራኝ። በነገራችን ላይ አረብ ሀገር ቁጭ ብላችሁ ሙስሊም አራጅ ነው እያላችሁ የምትሉ ሰዎች ጉዳችሁን ከገዛ ወገናችሁ ስሙ። የምሬን ነው። አዎ ማዳም ቤት ምስል አድኖ ተለጥፎ ቃለ እግዚአብሔር እየተባለ መስቀሏን አድርጋ እንዲሁም ደግሞ የምትፈልጉትን ሁሉ ተደርጎላችሁ ሰርታችሁ በሙስሊም ብር ነው መስቀል እየተገዛ ሰምታችኋል። ገርዳሚዎች ነው ያለ በነገራችን ላይ ማለት ነው። ይሄ ወገናችን በጣም ነው የምናመሰግን። የምር ሀቂቃ ሙስሊም አራጅ ነው ብላችሁ የምታስቡ ሰዎች በጣም ተጠንቀቁ። እናንተ ናችሁ የምትጎዱ። ዋጋችሁ የሚታየው እናንተ ናችሁ። ምሬ ነው። አዎ ሙስሊም ዝም ካለ ከባድ ነው። እንደውም ሙስሊም ካወራ ትንሽ የሆነ ነገር ይቀላችኋል። እና የምሬን እምላችሁ በነገራችን ላይ ቪዲዮ ላይክ ሸር አድርጉ። ለምን እንደዚህ እንደምል ታውቃላችሁ? ይሄ ሰሞን ደግሞ አንድ ወገናችን ምን ትላለች? በእስልምና መላኢካዎች ይሞታሉም አይሞቱም የሚላል ምን ማለት ነው? አልገባኝም ማለት እኔ ጋር መጣ ማለት ነው ኮሜንት። በነገራችን ላይ እውቀት ከፈለግሽ እናቴ የእውቀት ባለቤቶች አሉ ብዙ በደንብ ሰርች አድርገሽ ተውሂድን እንዲሁም ደግሞ እስልምና ወይም ክርስትና በመጽሐፍ ቅዱስ ነብያቶች በመጽሐፍ ቅዱስ ነብያቶች በእስልምና የሚለውን በደንብ ካነበርሽ እኔ ጋር
በኮሜንት መልከስከስ አይጠበቅብሽም። እና ውዶች የቪዲዮ ላይክ ሼር አድርጉት። የምሬ ነው የምላችሁና በነገራችን ላይ ይህ ወገናችን በጣም ነው ደስ ያለኝ። ገርዳሚዎች በዚህ አጋጣሚ አንዳንድ ነገር ላለሁ ቂጣችሁን ታጠቡ ላለሁ። አዎ እውነት ነው እኮ የምር ልጁም ተናግሮ ላይ ታችሁታል። የቃልና አጠቃቀሙ ራሱ እኔ ፈራሁት ማለት ነው። እና አዎ እኛ ሙስሊሞች ቂጣችንን እንታጠባለን አሁንም ወደፊትም ኢንሻአላህና ቂጣጣቢ እስላምየን ራሱ እንሰደብ ነበር ድሮ ማለት ነው። ዛሬ እነሱ ይታጠባሉ። ደህና ጎበዞች። ያው ስትታጠቡ ተኪንታሮት በሽታ ትድናላችሁ። ሌላ እንኳን ምንም ነገር አይደለም። ያው እንግዲህ ምን እንምላችሁና ሀቂቃ እውነትን የተናገረ ያው ቢመራችሁም ዋጡት። ለምን ሙስሊም ቤት ቁጭ ብላችሁ ቲክቶክ እየሰራችሁ በመዳም ዋይፋይ እንደፈለጋችሁ እያፏላችሁ አፋችሁን እየከፈታችሁ ከዛ ሙስሊም አራጅ ነው ሙስሊም ገዳይ ነው ምናምን ስትሉ የምር እፈሩ። እውነቱን ነው ሀቅን የተናገረ እፈሩ። የምር ልታፍሩ ይገባል፣ ልታፍሩ ይገባል። የምሬን እምለው ካላፈራችሁ ግን እንደዚህ አንዳንድ ሰዎች ዋጋችሁን ይሰጧችኋል። ለማንኛውም ቪዲዮ ላይክ ሼር